እነ ተስፍሻ አረርጌው ተቀብሏት ወደ ሀገር አስገብተው እዚህ ሊያሳክሟት ቤተሰብ ጋር ይደወላል። የደወሉት ክፍለ ሀገር ነው። ከክፍለ ሀገር ስትመጡ ትራንስፖርት፣ ምግብና መጠለያ አይቸግራችሁም። እዚህ መጥቶ አንድ ሰው የሚያስታምማ ሰው ያስፈልጋል፣ አይዞሽ የሚላት ሰው ያስፈልጋል ብለው ቤተሰብ የሚሰጠው ምላሽ ሁላችሁም እንድትፈርዱ ነው። ተመልከቱልኝ። መታከም ያለባትን ነገር ካለም ትታከማለች። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሀሳብ ነው ይላል። በሀሳብ ሳይሆን በአካል ነው። እናንተ ስትመጡ እኛ ጋር አዲስ አበባ እናንተም ታረፋላችሁ እኛ ጋር፣ ችግር የለውም። ማረፊያው ለምግቡ አትቸገሩም። ልጃችሁን ግን ኃላፊነት ወስዳችሁ ትንሽ እስኪቻላት ድረስ መታከም አለባት። አይ ቲንክ ያማታል እያሉ ያውቃሉ አይደል? ያማታል እያላችሁን ነበረ። እዛ ውጭ ላሉ ዱባይ ላሉ የእኛ ስራ ባልደረቦች እንደሚያማት ስለነገራችሁን ስትመጣ ቀጥታ የሚያስፈልገው ወደ ጤናዋ መሄድ ነው አይደል? መታከም ነው። እሱን እኛ ኃላፊነት ወስደን እናሳክማታለን። ይህንን ነገር ግን በአጠገቧ ሆኖ የሚከታተል የግድ ቤተሰብ ያስፈልጋል። እናንተ ምን ትተባበሩናላችሁ? ማን ነው ተወክሎ ሊመጣ ሰው የሚችል ሰው አለ እዚህ እኛ ጋር አርፎ የምግብና ማደሪያ ምንም አይከፍልም። ተመልከቱ እንግዲህ ሰማችሁ አይደል? ጉዳችሁ ይህን የሚለው ወላጅ ቤተሰብ ነው። እግዚአብሔር ይመስገን። እንዴት ናችሁ አላችሁ? ስራ፣ ጤና ሁሉ ሰላም? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄ ቀደም አድርጌ ያስገባሁላችሁ ቪዲዮ ማለት ነው። እኛ በአረብ ሀገር የምንኖር ምን ያክል የቤተሰብ በቤተሰብ እኛ እውነት ለመናገር እዚህ አረብ ሀገር ላይ ያለን ልጆች ለማንም አዛኝ ነን፣ በጣም ከሚገባው በላይ ለማንም አዛኞች ማለት ነው። ግን ለኛ አንድ እንኳን የሚያስብልን የሚያዝንልን የለም። ይሄንን ነገር በደንብ አስቡበት። መጀመሪያ ቅድሚያ ለራሳችሁ ሁኑ፣ የምር ለራሳችሁ ሁኑ። በተለይ ምንም አይነት የሚረዳ ቤተሰብ የሌላችሁ ማለቴ ሁላችንም የሚረዳን የለም፣ ግን እኛ ብልጥ መሆን አለብን፣ ብልህ መሆን አለብን። እውነት እህቶቼ በሰው ሀገር እንደዚህ ባትቀሩ ደስ ይለኛል። አሁን ይቺ ልጅ አስባችሁታል? እዚህ አረብ ሀገር መታ ጤናዋን አታቀወሰች ማለት ነው። አእምሮዋ ተነካ። ገባችሁ? ቤተሰቦቿ ምንድን ነው ያሏት? ሰምታችሁታል። እዚህም ልጆች ያሉን እንዴት እናርጋቸው ነው ያሉት። አያችሁ? ማደሪያ ተሰጥቷቸው ምግብ ሊሰጣቸው ማደሪያ ሊሰጣቸው ምግብ ሊሰጣቸው፣ ገባችሁ? የራሳችሁ ቤተሰብ የራሳቸውን ልጅ ማሳከም መርዳት ሲኖርባቸው የኢትዮጵያ ሕዝብ እኛ ማደሪያና የሚታደርጉትን ነገር ሁሉ ሕክምና ሁሉ እኛ እናደርግላታለን አብራችኋት ብቻ ሁኑ ሲባሉ ግን የመለሱትን መልስ ሁላችሁም ሰምታችሁታል። በጣም ያሳዝናል የምር በጣም። እና አረብ ሀገር የምትኖሩ ልጆች ራሳችሁን ጠብቁ። እናንተ ለራሳችሁ ካልሆናችሁ ማንም ለእናንተ እንደማይሆን ማወቅ አለባችሁ። እኛም ሁላችንም በእርግጥ ሁላችንም ህይወት ላይ ያለ ነው ማለት ነው። አሁን ላይ እዚህ አረብ ሀገር መጡ ሄዱ ከተባሉ ሄደች ከተባልን በኋላ በጣም ብዙ ሰዎች በዙሪያችን አሉ። በፊት ግን የት ነው የወደቃችሁት፣ የት ነው ያላችሁት ብለውን አያውቁም። ብዙ አሁን ጠያቂ መስለው የሚመጡ ብዙ ሰዎች አሉ። ከነኚህ አይነት ሰዎች እራቁ። የእናታችሁም ልጅ ይሁን የምር እኔ ብዙ ነገር አሳልፌያለሁ። ስራ አጥቼ ስራ በማጣት በምንከራተትበት ጊዜ አንድ እውነት ፈጣሪ አምላክ መቼም እኔን እንኳን እግዚአብሔር ይመስገን አልጣለኝም። አንድ ያጎት ልጅ ነበረኝ አዲስ አበባ። የበላትን በልቶ እሱ ባይበላ እሱ ካልበላ በስተቀር እሱ እንኳን ሳይበላ እኔን እንዲበላ የሚያደርግ አንድ ወንድም አለኝ። አምላኬ እድሜና ጤና እርዝም አድርጎ ከሱ በፊት ያርገኝ። እኔም የምር የእሱን ክፉ መድኃኔዓለም አያሰማኝ። የሆነ ነገር እንኳን ሲሆን ሩጭ ወደ እነሱ ነው የማስበው። ማለት እኔ ሰው የለኝም፣ የሚረዳኝም የሚያስብልኝም የለም። አንድ ቀን ግን በክፉም በደግም ሳይለየኝ እሱ እንኳን የቀን ስራ እየሰራ እኔን መጠየቁን አንድ ቀን አላቆመም ነበር። ብቻ
እድሜውን ያርዝምልኝ፣ ጤናውን ከነ ልጆቹ ደህና ያድርገው ነው የምለው። እና እንደዛ አይነት ቤተሰብ የሌላችሁ ሰዎች አማኑኝ አደጋ ላይ ናችሁ። ጥንቃቄ አድርጉ። ለራሳችሁ ራሳችሁ እወቁበት። መጀመሪያ በችግራችሁ ጊዜ ያልደረሰላችሁ ሰው እናንተ እኮ ታውቁታላችሁ እኮ። እኔ እኮ ጠንቅቄ ነው የማውቀው። ለምን ከትምህርት ጨርሼ ስራ ጥቼ በምንከራተት ጊዜ ከአንድ ሀገር ወደ አንድ ሀገር በምንከራተት ጊዜ የት አደርሽ፣ የት ነው ያለሽው፣ አሁን የት ደረሽ ብሎ የሚጠይቀኝ ሰው ማን እንደነበረ እኔ ጠንቅቄ ነው የማውቀው። ከእናት አባቴ ጀምሮ ማለት ነው። ወንድሞቼ ምን ይሉኝ እንደነበረ ማለት ነው። አንቺ ምን አደረግሽ? አንቺ ስራ አለሽ ወይ? አንቺ እኔ ለነሱ ብዬ የሆነ ምክር ተመከርኳቸው። የኔ ምክር ለነሱ ኔጌቲቭ ነው ማለት ነው። በሌላ ነገር ነው የሚያዩት። አንቺ ምን ሆንሽ ተምረሽ? አንቺ እንደዚህ ሆንሽ ተምረሽ? አንቺ ምን አደረግሽ ተምረሽ? አንቺ ምን ሆነልሽ? ጭራሽ አእምሯችሁን ነው የሚበጠብጡት ማለት ነው። እና ይህንን ሁሉ አንድ ነገር ሳይለኝ የኖረ ሰው ግን አንድ ሰው አለ። አንድ ነገር ሳይናገረኝ የኖረ እሱ አያውቅም። እኔ ግን መቼም ቢሆን ከልቤ የማይወጣ ማለት ነው። ከልቤ የማይወጣ ሁሌም ከልቤ አኖረዋለሁ። እና ብዙ ነገር አለው እና ይሄንን እባካችሁ እህቶች አስቡበት። ራሳችሁን ጠብቁ። ራሳችሁ ሁኑ። የምሬን ነው። ለራሳችሁ ሁኑ። ሰው አንድ ቀን የሞላለት ለታ እንደሚተዋችሁ አትርሱ። የምሬን ነው። አሁን እኔ ይሄን ቪዲዮ ማለት ነው ያለቀስኩት እንባ ማለት ነው። ከነገ ከዛሬ እሰራዋለሁ፣ ከነገ ከዛሬ እሰራዋለሁ እና ለቀዋለሁ ዩቲዩብ ላይ እያልኩኝ እና ግን እሱን ቪዲዮውን ሳየው ሁሌም ልቤ ስለሚነካኝ እስከ ዛሬ ቆየው ማለት ነው። ቆየት ብሏል ትንሽ ከእንትን ከተባለ ማለት ነው። እኛ ያለንበት ሁኔታ ግን እውነታው ይሄ ነው እና ንቁ። እውነቴን ነው። ንቁ። ሰው አሁን በአሁኑ ሰዓት የሰው ልጅ ከፍቷል፣ ክፉ ሆኗል። የሰው ልጅ ተቀይሯል። የምር በጣም አስቸጋሪ ነው። ራሳችሁ ጠብቁ። ራሳችሁ አስጠብቁ። እናንተ ጠንካራ ሆኑ። ገንዘባችሁን አስቀምጡ። በእርግጥ እኔ አሁን ገና ነኝ፣ ግን ቢሆንም እኔም ምንም የለኝም። እኔም ቤተሰቦችን ነው የረዳሁት። ግን ከኔ መማር ትችላላችሁ። እኔ ግን የረዳሁት ያስተማሩኝን እናትና አባቴ የነበሩትን ቤተሰቦችን ነው። ለነሱ ከዚህም በላይ ባድርግ ይገባቸዋል። ለምን አስተምረውኝ ነበረ፣ አስጨርሰውኝ፣ አስመርቀውኝ ምንም የቀረኝ ነገር የለም። በዛ መሀል እኔ ስራ በማጣ ብዙ ነገር አለው በመሀሉ ግን እሱ ለቀጣይ ቪዲዮ ሰራላችኋለሁ። አሁን ስለሚበዛ ማለት ነው። እና ራሳችሁን ለራሳችሁ እወቁበት። እውነቴን ነው። በጣም ነው የሚያሳዝነው። በዚህ ልክ እናትና አባት ልጁን ለገንዘብ ብቻ ነው እንዴ የሚፈልጉን? አንዳንድ ግን ቤተሰብ በጣም ጨካኝ ናቸው የምር በጣም። እና ለሁላችንም ልቦና ይስጥልን። ለቤተሰቦቻቸው የሚያስቡልን ያደርገን። ሁላችንንም በሰላም በጤናችን ወገኖች፣ በጤናችን ለሀገራችን ያብቃን የምር። እና ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ላለውኝ አመሰግናለሁ። ወዳችኋለሁ።